ሴቶች በፍጹም ማጣት የማይፈልጉት ወንድሜ የወደድካት ሴት መልሳ እንድትወድህና ያንተ እንድትሆን ብዙ አትልፋ፣ አትለማመጥ። ምክንያቱም ሴት ልጅ በፍቅርህ እንድትወድቅ የሚያደርጋት ያንተ ልመና ሳይሆን ማንነትህ ነው። ዛሬ የትኛውም ሴት ማጣት የማትፈልገው ወንድ የሚያደርጉን 5 ወሳኝ ሚስጥሮች እነግርሃለሁ። አሁን እነዚህን ነገሮች ከሰጣት፣ በተለይ ደግሞ 5ኛ ላይ ያስቀመጥኩልህን ከሰጣት፣ የትም ብትሄድ ተመልሳ አንተ ጋር ትመጣለች። እስከ መጨረሻው ተከታተሉ ነው። ሴት ልጅን ስለለመንካት አይደለም ፍቅር ጥያቄህን የምትቀበለው ወይም ደግሞ የምትወድህ ማንነትህ ነው እንድትወድህ የሚያደርጋት ነገር ማለት ነው። ባለህ በገነባኸው በሰራኸው ማንነትህ ነው የምትወደደውና የምትከበረው። ስለዚህ ቀጥሎ የምትሰጣት ነገርም ከዛ ጋር የተያያዙ ነገሮች ናቸው። ማንነትህን የሚያሳዩት እንድትወድህ፣ አንተን ማጣት እንዳትፈልግ ላይክ እንዴት ነው ማጣት እንድትፈራ፣ ይህን ልጅማ በፍጹም ማጣት የለብኝም ብላ ወደ አንተ አትራክት እንድትደረግ እንድትሳብ የሚያደርጋት ማንነት ፐርሰናሊቲ ነው ማለት ነው። ሶ የመጀመሪያው ሴት ልጅ እንድትወድ ልትሰጣት የሚገባው ነገር ምንድን ነው? አላማህን ነው። አሁን አላማህን መስጠት አለብህ የግድ ማለት ነው። አላማን መስጠት ሲባል ምን ማለት መሰላችሁ? የምትኖርለትን የምታደርገው የምታከናውነው እንዴት ነው ህይወት በዛ ዙሪያ የሆነው ነገር ይኖራል አይደለ? እንደ ወንድ ልጅ የመጀመሪያው ነገር አላማችሁን ህልማችሁን በዚህ ምድር ላይ ስትኖሩ ማድረግ የምትፈልጉትን ማግኘት ነው አይደለ? አክቹዋሊ ሴትም ልጅ ሁላችንም ሰዎች እዚህ ምድር ላይ የመጣ ነው የሆነ ነገር አድርገን አሳክተን ለመሄድ ነው እና ያንን አላማችንን በገባን በተረዳነው መንገድ መኖርና ለማሳካት መሞከር ይጠበቅብናል አይደለ? ያ አላማክ ነው ከአንተ ጋር እንድትጓዝ ከአንተ ጋር እንድትሄድ ከአንተ ጋር እንድትቀጥል የሚያደርጋት። በነገራችን ላይ አሁን ሴቶች ብዙ ሴቶች በዙሪያችሁ ያሉ ሴቶችን ብትጠይቁ ይሄ ነገሩ ነው ብለው በትክክል እንደዚህ ተንትነው ላይናገሩ ይችላሉ። ግን ደግሞ አላማ ያለው ወንድ ማለት በትክክል አትራክት የሚያደርግ ወንድ ነው። አላማህ ነው ማረከኝ ብላ በግልጽ እንደዚህ ልትነግርህ አትችልም። ግን ምክንያቱም እሷ ራሱ በዛ ደረጃ ላታውቀው ትችላለች። በነገራችን ላይ እዚህ ላይ የምነግራችሁ ነገሮች በሙሉ በጥናት የተረጋገጡ ነገሮች ናቸው። በጣም ብዙ ሰዎች ላይ የተሰሩ ጥናቶች የሚያሳዩቸው ናቸው እና እኛም ሴቶች አሁን ሳናውቀው የምንሳብባቸው የምንማረክባቸው የኛ እንዲሆኑ የምንፈልጋቸው ወንዶች እነዚህን ነገሮች የሚሰጡ ወንዶች ናቸው እና ቀለል አድርጋችሁ እንዳታዩት። አላማ ያለህ ወንድ ስትሆን ትታያለህ። የምታደርገው ነገር አለ፣ የምታከናውነው ነገር አለ እና ያ ነገር ነው ወደ አንተ የሚስባት ማለት ነው። አላማ ሲኖርህ እሷም ወደ አንተ መምጣቷ የማይቀር ነገር ነው። አላማህን ማሳየት፣ ለአላማ ስትለፋ፣ ለአላማ ስትሮጥ ማየት በራሱ እንድትሳብ ያደርጋታል ወደ አንተ። ይህ ልጅ ምን አይነት ልጅ ነው፣ በቃ ማጣት የለብኝም ሊያመልጠኝ አይገባም እንድትል ታደርጋታለህ። አላማ ስንል ይለያያል፣ የሰው አላማ ይለያያል አይደለ? ሁላችንም የራሳችን የምናደርገው ነገር የምንፈልገው ነገር አለና ያንን አላማህን ግን ማሳየት ማስረዳት፣ በምታወሩበት ሰዓት ላይም ያንን በደንብ አድርገህ ማግዘፍ፣ ማድረግ የምትፈልገውን ነገር በደንብ አድርገህ በትልቁ ማሳየት ፒክቸሩን። ነገ የአላማ ሲሳካ ከጎንህ የምትሆነዋ ሴት እሷ መሆን እንድትፈልግ ያደርጋታል። የዚህን ያህል አቅም አለው። ሁለተኛ መደመጥን ስጣት። አሁን ይሄ በጣም ትልቅ ፓወርፉል የሆነ ነገር ነው፣ መደመጥ ማለት ነው። መደመጥን መስጠት ማለት ደግሞ እንዴት መሰላችሁ? አሁን ሴት ልጅ መታ ታወራሃለች፣ ችግሯን ትነግርሃለች፣ የጨነቃትንም ነገር ትነግርሃለች፣ እንዲሁ የተሰማትንም ነገር ትነግርሃለች። እነዚህን ሁሉ ነገሮች በምትነግር ሰዓት ላይ በደንብ አድርገህ ስታዳምጣት ምን ይሰማታል መሰለ? እንዳንተ የሚረዳኝ ሰው የለም ብላ እንድትደመድም ታደርጋታለህ። አስባችሁታል? ይህን ስሜት መፍጠር መቻል ምን ያህል ከባድ እንደሆነ። ግን ደግሞ በማዳመጥ ብቻ ይቻላል። እንዳንተ የሚረዳኝ ሰው የለም፣ ስለሰማሃት ስላዳመጥካት እኮ ነው እንዲምትልክ እና ይሄ ትልቅ ነገር ነው። ሴት ልጅ በፍቅርህ እንድትወድቅ የሚያደርግም ወሳኝ ነገር ነው። የእውነት ነው የምላችሁ። ይሄ የመደመጥን ቫሊዩ እንዴት አድርጌ ባስረዳችሁ እንደሚሻል ሁሉ አላውቅም። የእውነት በጣም ትልቅ ስለሆነ በጣም ዋጋው እንዲህ ነው ተብሎ የማይተመን ስለሆነ ማለት ነው። ምክንያቱም አሁን ብዙ ሰዎችን ሂዱ እንደዚህ በተለያየ ነገር ጭንቀት ውስጥ ያሉ የከፋቸው የደበራቸው ዲፕሬሽን ውስጥ ያሉ ሰዎች በራሱ ምንድነው የሚባለው መሰላቸው? አንዱ ነገር ሄዳችሁ ጭንቀታችሁን ለምታምኑት ለምትፈልጉት ሰው ንገሩ። ለባለሙያም ሊሆን ይችላል። ለባለሙያም ሄደው መጀመሪያ የሚያደርጉት ነገር መናገር ነው። እስኪ ተናገሩ ነው የሚባሉት፣ ተንፍሱ ነው የሚባሉት፣ ሳይኮሎጂካል ኤር ውሰዱ ነው የሚባሉት። በቃ የተሰማህን ነገር መተንፈስ ማለት ነው። እና እንደዚህ የምንተነፍስበት በቃ እያንዳንዱ ስሜታችንን የምንገልጽለት ሰው መኖር እኛ ለሴቶች ትልቅ ትርጉም አለው። በጣም ትልቅ ትርጉም ማለት ነው። የምናወራው ነገር የሚረባ ይሆናል፣ የማይረባ ይሆናል። የከፋን ነገር ትንሽ ይሆናል፣ ትልቅ ይሆናል። አሁን ደስ ብሎ ነበር፣ አሁን ከፍቶን ይሆናል። የስሜት መለወጥ ሊኖር ይችላል። ግን የምንናገራቸውን ነገሮች ሳታቃልል
ማዳመጥ መቻል ማለት እንድትወድህ እንድታፈቅርህ እንዳንተ የሚረዳኝ ሌላ ሰው በፍጹም አላገኝም ብላ አንተን ማጣት እንድትፈራ የሚያደርጋት ነገር ነው። መደመጥን ስጣት። ሶስተኛ መረጋጋትን ስጣት። በዚህ እንግዲህ ሁካታ፣ ረብሻ፣ ብዙ የሚያስጮሁ ነገሮች በበዙበት ዓለም በበዙበት ሰዓት ላይ መረጋጋትን የሚሰጥን ሰው የመሰለ ሰላም የምናገኝበት እፎይታ የምናገኝበት ጥሩ እንዲሰማን የሚያደርግ ቦታ የለም። ሴት ልጅ እንዳልኩት ኢሞሽናል የምንሆንባቸው ጊዜያቶች ሊበዙ ይችላሉ። አንተም ደግሞ በራስ በላይፍ የሚያበሳጭ የሚያናድድ ነገር ሊኖር ይችላል። ግን ያም ሆነ ይህ ማቹርድ እንደሆነ ወንድ መረጋጋትን ካንተ ትጠብቃለች፣ ካንተ ትፈልጋለች። ይህም ወደ አንተ እንድትሳብ ወደ አንተ እንድትመጣ ካንተ ጋር መሆን የሚመች ካንተ ጋር መሆን ሰላም ያለው ነገር እንደሆነ እንድታስብና አንተን ማጣት እንዳትፈልግ ይሄ ልጅ በፍጹም ሊያመልጠኝ አይገባም እንድትል ያደርጋታል። ይህ መረጋጋትክ ለነገሮች ቶሎ ሪያክት አለማድረግ ማለት ነው አይደል? መረጋጋት ማለት በቃ የሆነ ነገር ሆነ ብሎ ወዲያውኑ ምላሽ ለመስጠት አለመጣደፍ ማለት ነው። ተረጋግቶ በሰከነ ሁኔታ ምላሽ መስጠት ለነገሮች። በነገራችን ላይ ይሄ ስሜት የምንሆንባቸው ቅስፈቶች በጣም በጥቂት ሰከንዶች ውስጥ መቆጣጠር እንችላለን። ላይክ እስከ 90 ሰከንድ ምናምን ዝም ብለን ተረጋግተን የገጠሙንን የሚያናድዱ የሚያበሳጩ ነገሮች ምንም ነገር ላለማድረግ ትንፋሻችንን ያዝ አድርገን ብናልፋቸው ከዛ በኋላ የምንወስነው ውሳኔ የተረጋጋና ማቹርድ የሆነ የበሰለ ነው የሚሆነው እና ጥናቶች እንደሚያሳዩት ከሆነ መስከን ማለት እንግዲህ ይችን ሰከንድ ታግሶ ማለፍ ማለት ነው። በእነዚህ ሰከንዶች ውስጥ ግን ታግሰ ከማለፍ ፋንታ የሆነ አክሽን ብትወስድ ያ አክሽን ደግሞ ሌላ አክሽን እየሳበ ወደ ድብልቅልቅ ያለ ነገር ውስጥ ራስን ታገኘዋለህ እና መረጋጋት ሌላኛው ሴትን ልጅ የሚማርክ ወደ አንተ እንድትቀርብ የሚያደርግ መቅረብ ብቻ አይደለም ቀርባ ደግሞ እንዳትርቅህ ይህንን ሰው ማጣት የለብኝም እንድትል የሚያደርግ ልትሰጣት የሚገባው ትልቁ ነገር ነው ማለት ነው። አራተኛ ላይ ደርሰናል። ድንበርህን ስጣት። አሁን ድንበርህን መሰጠት ያለበት ነገር ነው። ድንበር ግድ ነው፣ ያስፈልጋል። እስካሁን ከሌለህ ግድ ነው። ምን ማለት መሰላችሁ? ድንበር የማትስማማበት ሴንስ የማትደራደርባቸው ነገሮች ማለት ነው። እንዲሆኑ የማትፈልጋቸው ነገሮች በእነዚህ ጉዳይ ላይ ያለኝ አቋም ይሄ ነው ብለህ የምታስቀምጣቸው ነገሮች። ለምሳሌ ሰዎች የሚያናግሩ መንገድ ሊሆን ይችላል፣ የሚጠሩ መንገድ አለ አይደለ? ለአንተ ያለ ይሄ የማይመቹ የሚመስሉ ነገሮች ከሰዎች ጋር ስታወራባቸው የማይመቹ የሚመስሉ ነገሮች ግን ያንተን ሰላም ያንተን ደህንነት የሚያስጠብቁልህ ነገሮች ድንበር እንላቸዋለን። የፍቅር ግንኙነት ላይም ድንበር ግድ ነው። ከማንም ጋር ባለን ግንኙነት ድንበር ያስፈልጋል። ሰዎች ድንበራችንን አልፈው እንዳይመጡ ልንነግራቸው ይገባል። ድንበርህን ልትሰጣት ይገባል ማለት ድንበርህን ልታሳውቃት፣ ድንበርህን ልትነግራት፣ ድንበርህን እንድታከብር ልታደርጋት ይገባል። ብዙዎቻችሁ የምታስቡት የፍቅር ግንኙነት ላይ ስለወደድካት ስላፈቀርካት እሺ ማለት እንዳለብህ ነው። እውነታው ግን እሺ ስላልክ አትወድህም። እሺ ስላልክ ሁሉም ነገር ከኋላ ስለተከተልክ የምትወድህ እንዳይመስልህ። በተቃራኒው ነው። በጣም ትሰለቻታለህ፣ በጣም ትደብራታለህ። ብዙ ጊዜ ምን ይባላል መሰላችሁ? እንደውም ሴት ልጅ ናቅናቅ የሚያደርጋትን ላይ ካል አይደለ የሚኮራባትን ወንድ ነው የምትወደው እንጂ በቃ የሚወዳትን ለእሷ የሚያስብላትን የሚንከባከባትን ወንድ አትወድም ይባላል። እውነታው ግን ይሄ ነው። አሁን የምነግራችሁ ኮንሰፕት ማለት ነው። የሚወዳትን የሚንከባከባትን ሳይሆን ከመጠን በላይ ሾ የሚያደርጋል አይደለ? ከልቡም ይሆናል። በእርግጥ ግን ከመጠን በላይ እሺ የሚል ከመጠን በላይ እንክብካቤ የሚያበዛ ከመጠን በላይ ካላገለገልኩ፣ እኔ ካላደረግኩልሽ፣ እኔ እንዲህ ካልሆንኩልሽ የሚል አይነት ወንድም ሴት ልጅ አትወድም። እውነት ለመናገር በተቃራኒው ደግሞ ናቅናቅ ሲያደርጋት ነው የምትወደው የሚለው እሱ ተጋኗል። ግን ደግሞ ምን አይነት ወንድ ነው የምትወደው? ድንበር ያለው የሆነን ነገር አላደርግም የማለት ድፍረት የማለት ኮንፊደንስ ያለውን ወንድ ትወዳለች። የቱንም ያህል ፍቅር ቢይዘው የቱንም ያህል ቢወዳት አንድ ወንድ ልጅ የማያምንበትን ነገር አላደርግም ብሎ ደፍሮ ለእሷ መናገር ካልቻለ ትወደኛለች ብሎ ቢያስብም አይሰራም። ለምን? እሺ ማለት ሁል ጊዜ እሺ ማለት እሷ የምትለውን ነገር መቀበል ብቻ አያስወድድህም። የአቋም ሰው አለመሆንህን፣ በራስህ አለመተማመንህን፣ መሪ መሆን አለመቻልህን ነው የሚያሳየት። ይህን ስል ሁሉን ነገር እምቢ ማለት አለብህ አይደለም። ግን የማታምንበትን ነገር አልፈልግም፣ አላደርገውም፣ በዚህ ምክንያት አይሆንም የማለት ድፍረት ከሌለ ምኑን መሪ ሆንከው? ተግባባ? ስለዚህ በተቻላችሁ መጠን ድንበራችሁን አስጠብቁ፣ ድንበራችሁን አሳውቁ። ከዛ በኋላ የሚኖራችሁ ግንኙነት ጥሩ ይሆናል። እናንተም ደግሞ የእሷን ድንበር ታከብራላችሁ ማለት ነው። አምስተኛ ደህንነትን ስጣት።
አዎ ይሄ ጊፍት ከሁሉም የበለጠ ነው። ለምን እንደሆነ ታውቃላችሁ? ደህንነት ሲባል አሁን ብዙዎቻችሁ የምታስቡት ይሄ ፈርጣማ ጡንቻ አለ አይደለ? የሆነ ሰው ማንም እንዳይጎዳት ልጠብቃት ምናምን አይነት ነገር ነው የምታስቡት አይደለ? በተለይ አሁን ባለንበት ሰዓት ግን መጀመሪያ ልትጠብቃት የሚገባው ከራስ ነው። አሁን ከአንተ ከራስህ መጠበቅ አለብህ። አንተ ራስህ እሷን እንዳትጎዳት ምን ያህል ትጠነቀቃለህ? አሁን ላይ ያለው ጉዳት ያው መጠኑ ብዙ ነው አይደለ? ከፊዚካል ጉዳት ጨምሮ ኢሞሽናሊ ጉዳት ማድረግ፣ አታክ ማድረግ፣ ዝም ብለህ ስሜቷን ራሱ አለመረዳት፣ አብረሃት ሆነ ሲከፋት ሲደብራት አለመረዳት ራሱ መጉዳት ነው፣ ደህና እንዳትሆን ማድረግ ነው። ስለዚህ እባካችሁ ወንዶች የፍቅር ግንኙነት ላይ ስትገቡ ቀለል አድርጋችሁ አትዩት፣ ሬስፖንስብል ሁኑ። ደህንነት እንዲሰማት የማድረግ ኃላፊነት አለባችሁ። እናንተ የምታደርጓቸው እያንዳንዷ ነገሮች እሷን የሚያስሸብሩ የሚያስጨንቁ፣ ከእናንተ ጋር ስትሆን ሰላም እንዳይሰማት እንድትደነግጥ እንድትረበሽ የሚያደርጉ መሆን የለባቸውም። ይሄ ከሆነ ምኑን የፍቅር ግንኙነት ሆነ? ከእናንተ ጋር የምትለይበትን ጊዜ ነው እንጂ የምታስበው በቃ ይሄ ሰው ከኔ እንዳይለይ ምናምን የሚል ሀሳብ አይኖራትም ፕሊስ። ስለዚህ በተቻላችሁ መጠን ከራሳችሁ ጠብቋት። መጀመሪያ ይሄ ከሌላው ሰው ማናየብኝ ማነካት ምናምን ይቆይላችሁ። መጀመሪያ አጠገቧ ያላችሁት እናንተ ናችሁ። ከማንም ሰው በላይ ልትጎዷት ልታስቀይሟት ህይወቷን የማይሆን ነገር ውስጥ ልትከቱ የምትችሉት አንደኛ እናንተ ናችሁ እና ከእናንተ ጠብቋት። ከእናንተ መጥፎ ሀሳብ፣ ከእናንተ መጥፎ ምኞት፣ ከእናንተ ወደ ተሳሳተ መንገድ የሚሄድ ሀሳብ ጠብቋት መጀመሪያ። ያንን በምታደርጉበት ሰዓት ላይ ከእናንተ ጋር መሆን ሰላማዊ እንደሆነ ይሰማታል። ምቾት ያለው ደህንነቷ እንደተጠበቀ ይሰማታል እና በዛ ሰዓት ላይ እናንተም የምትፈልጉትን ሰላም እናንተም የምትፈልጉትን ህይወት በሙሉ ትሰጣችኋለች እና ፕሊስ ደህንነቷን ጠብቁላት። ከእናንተ ጋር ስትሆን ምንም እንዳይነካት። ይሄ ስሜት እናንተ ጋር እንዳለ አውቃለሁ፣ ግን ወደ ውጭ ነው የሚወጣው። በቃ ትጠነቀቃላችሁ፣ ትይዟታላችሁ፣ መኪና እንዳይገጫት ወክ እያደረጋችሁ በዛ በኩል ታረጓታላችሁ። ግን እናንተስ የዚያን ያህል ትጠነቀቁላታላችሁ? ለምትናገሯት ነገር፣ ለምታሳዩት ነገር፣ ለምትጠይቋት ጥያቄ የማትፈልገውን ነገር እንድታደርግ። ስለዚህ ፕሊስ ከራሳችሁ ጠብቋት መጀመሪያ። ትክክለኛው ጥበቃ ከራሳችሁ ነው። ምክንያቱም ሌላው ሰው ውጭ ነው ሊጎዳት የሚመጣው ከውጭ ነው። እናንተ ግን ውስጥ ናችሁ፣ ቅርቧ ናችሁ፣ አጠገቧ ናችሁ እና ይህንን ነገር በዚህ መልኩ ብትረዱት ለማለት እፈልጋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እስኪ ከነዚህ ከአምስቱ እናንተ ስንት አሟልቷችኋል? ምናልባት ከዚህ በፊት በነበራችሁ የፍቅር ግንኙነት ሊሆን ይችላል፣ አሁን ላይም ባላችሁ የትኞቹን አሟልታችኋል? ራሳችሁን ስትገመግሙ እስኪ ኮመንት ላይ ጻፉልኝ። እዚህ ድረስ ቪዲዮን ካያችሁት በእርግጠኝነት ወዳችሁታል ማለት ነው። ላይክ አድርጉት። አደረጋችሁ? በጣም አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ ደግሞ እንገናኛለን። እስከዛው ግን ሰብስክራይብ ካላደረጋችሁ ብዙ የኛ የሴቶች ሚስጥር አምልጧችኋል። ግን ምንም ችግር የለውም፣ አሁኑኑ ሰብስክራይብ አድርጉ። ብዙ ሚስጥሮችን ትሰማለሁ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው